የአማራ ፋኖ ብሔራዊ ኃይል በአማራ ክልል የሚካሄደው ጦርነት በሰላም እንዲፈታ ፍላጎት ያለው መሆኑን ገልጿል። ለሰላም እንደሚሰራም ነው የገለጸው። ግን በክልሉ በአብይ አህመድ መንግስት እጅግ በጣም በርካታ ጥፋቶች፣ ውድመቶች እንደደረሱ ነው የገለጸው። ሲቪሎች በድሮን ተጨፍጭፈዋል፣ በሺዎች የሚቆጠሩ ብዙ ንብረት ወድመዋል። ይሄ በአማራ ላይ ለረጅም ጊዜ ሲካሄድ የነበረው ጥቃት አካል ተደርጎ መታየት እንዳለበት ነው የገለጸው። ስለዚህ አሁን የሰላም ነገሩ በሰላም እንዲቋጭ ኢንክሉሲቭ የሆነ ሁሉን ያካተተ በኢትዮጵያ ደረጃ የሚካሄድ እውነተኛ የሆነ ብሔራዊ ውይይት መካሄድ እንዳለበት እንደሚያምን ነው የገለጸው። ነገር ግን አሁን ወደ ሰላም ለመግባት ወይም የሰላምን መንገድ የሚገፋው ባይሆንም የሚከተሉት ቅድመ ሁኔታዎች መጀመሪያ መሟላት እንዳለባቸው ደግሞ ያስቀምጣል። እኛ ለሰላም ዝግጁ ነን፣ ኮሚትድ ነን፣ ጽኑ ነን። ግን ቋሚ የሆነ ሰላም እንዲመጣ ትራንዚሽናል ፖለቲካል ፍሬምወርክ ያስፈልጋል። እንደዚሁም እውነተኛ ተጨባጭ የሆኑ ተቋማት መመስረት አለባቸው። የአሜሪካ መንግስት በዚህ በኩል ይህንን የሚያመቻች ከሆነ በዚህ በኩል ስራዎችን የሚሰራ ከሆነ እኛም የሰላሙን ጉዳይ እንደምናየው ነው የገለጸው። አይ ቲንክ ትርጉሙን እንዳላዛባ we urge the US government to deploy all opportunities appropriate diplomatic instruments including targeted sanctions to end the violence and facilitate a transition toward inclusive governance and justice ነው የሚለው። የአሜሪካ መንግስት ማንኛውም የዲፕሎማቲክ ተቋማትን ተጠቅሞ እንደዚሁም ታርጌትድ የሆኑ ኢላማቸውን ማለት የተወሰኑ ግለሰቦች ነው ታርጌትድ የሆኑ ማዕቀቦችን በማድረግ ኢንክሉሲቭ ጋቨርነንስ ሁሉን አካታች መንግስት እንዲመሰረት እና ኢንክሉሲቭ የሆነ ፍትህ ለሁሉም የሚዳረስ ፍትህ እንዲመጣ መስራት አለበት ይልና የሚከተሉትን ቅድመ ሁኔታዎች ያስቀምጣል። አንደኛ የኢሚዲየት ሴሴሽን ኦፍ ሚሊተሪ ሆስቲሊቲስ ኤንድ ዊዝድሮዋል ኦፍ ፌደራል allied force including the National Defense Force from the Amhara region የጦርነቱን ማቆም ብቻ ሳይሆን መንግስት በአፋጣኝ ጦርነቱን አቆሞ የፌደራል ወታደሮችን መከላከያ ሰራዊቱን እና ከሱ ጋር አብረው የሚሰሩ ሌሎች ኃይሎች በሙሉ ከአማራ ክልል እንዲወጡ ነው የገለጸው። እዚሁ ጋር አያይዘው ማንኛውም ዲዞሉሽን ኦፍ ኦል ፕሮስፐሪቲ ፓርቲ ኦፊስስ የብልጽግና ጽፈት ቤቶች በሙሉ እንዲፈርሱ ነው የጠየቀው። እንደዚሁም የፓርቲ ጽፈት ቤት የመሳሰሉት ነገሮች እንዲፈርሱ እንዲሁም ዲስማል ኦፍ ፖለቲካል ኤንድ ሴኩሪቲ ኦፊሻልስ ኢን አማራ ዲስሚሳል ኦፍ ኦል ፖለቲካል ኤንድ ሴኩሪቲ ኦፊሻልስ ኢን አማራ ሪጅን coupled with a peaceful transfer of power to a transitional administration wholly mediated by ፋኖ ነው የሚለው። በፋኖ የሚመራ ጊዜያዊ የሆነ የሽግግር መንግስት አማራ ክልል ውስጥ መቋቋም አለበት። አሁን ያሉት የጸጥታና የፖለቲካ ባለስልጣናት በሙሉ መወገድ አለባቸው ብሏል። ሌላው unhindered access for international human rights organizations ነው። የዓለም አቀፍ የሰብአዊ መብት ተቋማት በአማራ ክልል ውስጥ ገብተው ያለምንም እንቅፋት ምርመራ እንዲያካሂዱ including a United Nations mediated investigation የተባበሩት መንግስታት ድርጅት የምርመራ አካል ጭምር በክልል ውስጥ በተፈጸሙት ሰብአዊ መብት ጥሰቶች ላይ ምርመራ እንዲያካሂዱ ሊፈቀድላቸው ይገባል። እነዚህ ምርመራዎች these investigations must be followed by concrete accountability measures to bring perpetrators to justice አጥፊዎች ወደ ፍትህ እንዲመጡ ተጠያቂ የሚሆኑበትን ተጨባጭ እርምጃም እንዲወሰድ ነው የጠየቀው። እንዲሁም immediate and unconditional release of all Amhara political prisoners ሁሉም የአማራ የፖለቲካ እስረኞች እንዲፈቱ እንደዚሁ ጠይቋል። ሌላው ያቀረበው ቅድመ ሁኔታ resumption of telecommunications, internet, electricity, water, banking and services in all areas of Amhara region ነው የሚለው። በአማራ ሪጅን ውስጥ በአማራ ክልል ውስጥ ሁሉም የቴሌኮሙኒኬሽን፣ የኢንተርኔት፣ የመብራት፣ የውሃ
የባንክ እና የመሳሰሉት አገልግሎቶች ሙሉ በሙሉ ስራ እንዲጀምሩ፣ ማንኛውም የትራንስፖርት ገደብ የተጣለው የትራንስፖርት ገደብ በሙሉ በክልል ውስጥ እንዲነሳ፣ ከሌሎች ወደ አዲስ አበባ የሚደረጉ ጉዞዎች በሙሉ የተስተጓጎሉ ጉዞዎች እንደገና እንዲጀመሩ፣ resumption and unhindered passage of humanitarian relief የሰብአዊ እርዳታ ያለምንም እንቅፋት ወደ ክልሉ እንዲገባ እንዲደረግ፣ የተፈናቀሉ ሰዎች እንዲደርሳቸው ነው ይህን ጥሪ የሚያቀርበው። እንደዚሁም በአማራ ህዝብ ላይ ለዘመናት ወይም ደግሞ ዲኬድስ ለረጅም ጊዜ ሲካሄድ የነበረው የዘር ማጥፋት ወንጀል እውቅና እንዲያገኝ ነው የሚለው። formal recognition of the decades long Amhara genocide including atrocities consisting war crimes የጦር ወንጀል የተፈጸመው በሙሉ and crimes against humanity እውቅና እንዲሰጠው፣ ከዚህ ቀደም አወዛጋቢ የነበሩ ቦታዎች border demarcation in Amhara majority district annexed to neighboring regions በሌሎች ጎረቤት ሀገራት አካባቢ ነው ክልሎች የተያዙ መሬቶች ላይ የድንበር ማካለል እንዲካሄድ፣ ለምሳሌ ወልቃይት ጠገዴ፣ ሰቲት ሁመራ፣ ጎንደር፣ ራያ፣ ወሎ፣ መተከል፣ ጎጃም and ደራ ሸዋ፣ እነዚህ ሁሉ ያው ወደ ክልሉ እንዲመጡ ነው ጥሪ የሚያቀርበው። የተፈናቀሉ ሰዎችም እንዲመለሱ ነው ጥሪ የሚያቀርበው። መሰረታዊና ህጋዊ የሆኑ የአማራ ኮሚኒቲዎች ማህበረሰቦች መብቶች በመላው ኢትዮጵያ ውስጥ እንዲከበሩ እንዲረጋገጡ የሚል ቅድመ ሁኔታዎች አሉ። እነዚህ ቅድመ ሁኔታዎች በትክክል የሚሟሉ ከሆነ ወደ ሰላም ድርድር እንደሚመጣ ነው ፋኖ ያስታወቀው።